በኢትዮጵያ ፕሪሚየር ሊግ 11ኛ ሳምንት አራት ጨዋታዎች ትናንት ተካሂደዋል። አዲስ አበባ ስቴዲየም ላይ በተካሄዱ ጨዋታዎች ድሬዳዋ ከተማ ኢትዮጵያ ቡናን ማሸነፍ ችሏል። ቡናማዎቹ በአቡበክር አዳሙ ግብ ቢመሩም ውጤቱን ግን ማስጠበቅ አልቻሉም። ጀሚል ያዕቆብና መሐመድ ናስር ወደ ጨዋታው ማገባደጃ ላይ ከመረብ ያሳረፏቸው ግቦች ድሬዳዋን አሸናፊ አድርገዋል። በሌላ አዲስ አበባ ስቴዲየም ጨዋታ ኢትዮ ኤሌክትሪክ ምድረገነት ሽረን አሸንፏል። የማሸነፊያ ብቸኛ ግቧን በባከነ ደቂቃ ላይ ተገኝታለች። አቤል ሀብታሙ ግቧን ከመረብ ያሳረፈም ተጫዋች ነው። አዳማ ከተማ ላይ በተካሄዱ ጨዋታዎች ደግሞ ሐዋሳ ከተማ ሸገር ከተማን ከመመራት በመነሳት አሸንፏል። ሸገር ከተማዎች በመጀመሪያው አጋማሽ በያሬድ መኮንን ግብ ቢመሩም ከእረፍት መልስ ሐዋሳ ከተማ በያሬድ ብሩክና ጌታነህ ከበደ ግቦች አሸንፎ ወጥቷል። ደረጃውንም ወደ ሶስተኛ ከፍ ማድረግ ችሏል። በሌላ ጨዋታ ቅዱስ ጊዮርጊስና ኢትዮጵያ ንግድ ባንክ የተገናኙበት ጨዋታ በአንዳቻ ውጤት ተመዝግቦበታል። ሀብታሙ ጉልላት ለቅዱስ ጊዮርጊስ፣ ናትናኤል ዳንኤል ደግሞ ለንግድ ባንክ ግቦችን አስቆጥረዋል። ዛሬ የሊጉ 11ኛ ሳምንት ማጠቃለያ ሁለት ጨዋታዎች ይደረጋሉ። አዲስ አበባ ስቴዲየም ላይ አዳማ ከተማ ከመቻል ይጫወታሉ። አዳማ ላይ ደግሞ የሊጉ መሪ ሲዳማ ቡና እንዲሁ ከመድን ጋር ጨዋታውን የሚያከናውን ይሆናል። እና ስራ ጎሳዬ ብቻ ናቸው። ምን አይነት አጋጣሚ ነው! ናትናኤል ዳንኤል ወላይታ ዲቻ ክልላዊና ሀገራዊ ውድድሮችን ከታህሳስ 19 ጀምሮ በአማራ ክልል የተለያዩ ከተሞች እንደሚያካሂዱ የክልሉ ባህል ቱሪዝምና ስፖርት ቢሮ ገለጸ። ስፖርቱን ለማነቃቃት የክልሉ መንግስት ድጋፍ እያደረገ መሆኑን የተናገሩት የቢሮ ኃላፊው አቶ መልካሙ ጸጋዬ ስፖርት ከቱሪዝም በአንድ ቢሮ መዋሃዱ የሁለቱን ዘርፎች አቀናጅቶ ለመስራት ያገዛልም ብለዋል። መልሶ ጥበቡ የአማራ ክልል ባህል ቱሪዝምና ስፖርት ቢሮ የ2018 ዓ.ም የውድድርና ስልጠና ፕሮግራሞች በተያዘላቸው ጊዜያት የሚከናወኑ መሆኑን የቢሮው ኃላፊ አቶ መልካሙ ጸጋዬ ላሚኮ ተናግረዋል። አብዛኛዎቹ ውድድሮቻችን ከታህሳስ 19 ጀምረው እስከ ሰኔ ድረስ የሚሄዱ ናቸው። እሱንም መሰረት አድርገን እየተዘጋጀን ነው። ሀገር አቀፍ ውድድሮችንም እንደ ክልል እናዘጋጃለን። ለምሳሌ የመንግስት ሰራተኞች ስፖርት ውድድር በደሴ ከተማ ይካሄዳል። የሀገር አቀፉ የክልላችንም የምናካሄደው እንዲሁ ደሴ ከተማ ላይ ነው። የወጣቶች የታዳጊዎች የስፖርት ውድድር እንዲሁ በጎንደር ከተማ ይካሄዳል። እንጅባራ ከተማ የምናካሄዳቸው ውድድሮች አሉ። ደብረ ብርሃን የምናካሄደው ውድድር አለ። ስለዚህ እንደ አጠቃላይ ውድድሮቹ የሁነት ጊዜያቸው ገና ከመሆኑ ጋር ተያይዞ ነው እስካሁን ያልተደረጉት። የበጀት ጉዳይን በተመለከተ ሀሳባቸውን የሰጡት አቶ መልካሙ ችግሩን ለመፍታትም ከዚህ በፊት የነበሩ አሰራሮችን በማስተካከል ላይ መሆናቸውን ተናግረዋል። ማህበረሰቡ ስፖርቱን ለማጠናከር በቂ ድጋፍ ማድረግ መቻል አለበት። የጸጥታ ሁኔታውና በታችኛው መዋቅር ያለው አጠቃላይ ሁኔታ በጀቶቹን በተፈለገው ልክ ሞቢላይዝ ለማድረግ ሁኔታዎች አልፈቀዱ። ይህን መሰረት አድርገን የክልሉን መንግስት በጀት እየጠየቅን እየተፈቀደልን ነው ውድድሮችን የምናካሂደውና ከዛ አንጻር የበጀት ችግሮች አሉብን። ግን ደግሞ ክልሉ ካለው አቅም አንጻር ለምንጠይቀው ጥያቄ ምላሾችን እየሰጠ ያለበት ሁኔታ ነው ያለው። አቶ መልካሙ እንዳሉት የስፖርቱ ዘርፍ ከባህልና ቱሪዝም ጋር መዋሃዱ ለስፖርቱ ትኩረት እንደተሰጠው ማሳያ ነው ብለዋል። አደረጃጀቱ በዛም ወሰድ ነው በዚህም ወሰድ ነው። ቴክኒካል አደረጃጀቱ እንደጠበቀ ነው የሚሄደው። ለምሳሌ ከዛ የነበሩት ሶስቱም ዳይሬክተሮች አሁንም በባህል ቱሪዝምና ስፖርት ቢሮ ውስጥ አሉ። ያንን ዘርፍ የሚመራ የስፖርት ዘርፍ ምክትል ቢሮ ኃላፊ አሁንም አለ። ስትራቴጂክ ትኩረቱን አይቀንስም። እንደ አማራ ክልል ደግሞ የክልሉ ከፍተኛ አመራሮች በአሻጋሪ እቅዳችንም ላይ ለሁሉም አመራር የተሰጠው ኦሪንቴሽን ስፖርት አንዱ ትኩረት የሚሰጠው የእቅዳችን ማዕከል ነው ተብሎ የተሰጠ ከመሆኑ ጋር ተያይዞ ለስፖርት የተሰጠውን ትኩረት አይቀንሰውም። አብሮ መደራጀቱም ስራዎችን አስተሳስሮ ተግባራዊ ለማድረግ ለመፈጸም ምቹ ሁኔታን ይፈጥራል ነው በእኔ በኩል ምለው። የካራቴ ስፖርት በትንሽ ሀብት ትልቅ ውጤት ማምጣት የሚቻልበት የስፖርት ዘርፍ በመሆኑ ትኩረት እንዲሰጠው የሾቶካን ካራቴ ኢንተርናሽናል ፌዴሬሽን የኢትዮጵያ ተወካይ ማስተር ኑሩ መሐመድ ጠየቀ። በኢትዮጵያ አስተናጋጅነት በተካሄደው 15ኛው የምስራቅ አፍሪካ የካራቴ ውድድር ለሀገራቸው ውጤት ያስመዘገቡ ተወዳዳሪዎች በደሴ ከተማ አቀባበል ተደርጎላቸዋል። ሰላዲን ሰይድ
በኢትዮጵያ አስተናጋጅነት በተካሄደው 15ኛው የምስራቅ አፍሪካ የካራቴ ውድድር ኢትዮጵያን ወክለው ውጤት ላስመዘገቡ ስፖርተኞች በደሴ ከተማ አቀባበል ተደርጎላቸዋል። በውድድሩ ላይ ተሳትፈው የወርቅ ሜዳሊያ ያመጡት ስፖርተኞቹ ውድድሩ ልምድ ያገኙበት መሆኑን ገልጸው በቀጣይ ከዚህ የተሻለ ውጤት ለማምጣት እንደሚሰሩ ተናግረዋል። ስሜ ናትናኤል ሀብታሙ ይባላል። ከደሴ ከተማ ነው የሄድኩት። የምወዳደርበት ካታጎሪ -67 ካታጎሪና ግሩፕ ፋይት ነበር የተጫወት ነው። ሁለቱንም የወርቅ ሜዳሊያ ያሳክተናል። ከዚህ በኋላ ፌዴሬሽኑ ብዙ ውድድሮች እንዳለ ነግሮናል። ብዙ የአፍሪካ ጌሞች አሉ። ጉድለት የምንለው ነገር አሻሽለን ከዚህ በኋላ በደንብ ከዚህ የተለየና ብቁ የሆነ ተወዳዳሪ ይዘን ሄደን ውጤት እንደምናመጣ እና እንድንሰራ አበረታቶናል። በደንብ እንሰራለን ከዚህ በኋላ። ስሜ ገነት ብርሃኑ ይባላል። የተወዳደርኩበት ካታጎሪ በ-50 ኪሎ ግራም ወርቅ ሜዳሊያ ያመጣ ሲሆን በግሩፕ ፋይት ደግሞ የብር ሜዳሊያ ያገኘው። ከዚህም የተሻለ መድረኮች ላይ ደግሞ በጣም ብዙ ነገር ይጠበቅብናል። በጣም ብዙ ችሎታ ማሳየት አለብን። ከዚሁ ከወዲሁ ጀምረን ባመጣነው ውጤት ሳንዘናጋ በረም መዘጋጀት እንዳለብን ያየንበት ውድድር ስለሆነ ለቀጣይ መድረክ የተሻለ ስራ የተሻለ ነገር ይዘን ለመቅረብ ከወዲሁ ዝግጅት እናደርጋለን ብለን እናስባለን። የካራቴ ስፖርት በአነስተኛ ኢንቨስትመንት ትልቅ ውጤት ማምጣት የሚቻልበት የስፖርት ዘርፍ መሆኑን ያነሱት የሾቶካን ካራቴ ኢንተርናሽናል ፌዴሬሽን የኢትዮጵያ ተወካይ ማስተር ኑሩ መሐመድ መንግስት ለዘርፉ ትኩረት እንዲሰጠው ጠይቀዋል። ረጅም ዓመት እነዚህ ከልጅነት ጀምሮ ያሳደግናቸው ስፖርት ፕሮሰስ ነው የሚሰራ ነው ማለት የሆነ አንድ ዓመት የምትጭነው ነገር አይደለምና በፕሮሰስ ውስጥ ተሰርተው ያደጉ ልጆች ናቸው። ከልጅነት እስከ እውቀት ስነ ምግባራቸውን ጠብቀን ተከታትለን ያደጉ ልጆች በጣም የተለፋባቸው ልጆች ናቸውና ለዚህ ውጤት በቅተው ስላዩዋቸው የእውነት እጅግ በጣም ደስ ብሎኛል። እጠብቃቸው ስለነበር የሚመለከተው የመንግስት አካላት ትንሽ ነው ይሄ ስፖርት የሚፈልገው ድጋፍ ብዙ አይደለም። የማዘውተሪያ ቦታ የሚፈልገው ቤት ውስጥ ነው። ማቴሪያል የሚፈልገው በጣም ትንሽ ነገር ነው። ትንሽ ድጋፍ በጣም ትንሽ ለሌሎች ስፖርቶች የሚደረገው ምናልባት ከሩብም በታች ድጋፍ ቢደረግ ተአምር መስራት የሚችሉ ልጆችን ለሀገራችን ማፍራት የምንችልበት እድል ስላለ እንደው በደንብ የግንዛቤ ትኩረት ማነስ ነው ብዬ አስባለሁና ትኩረት ሰጥተው ወደዚህ ስፖርት አቅጣጫ እንዲያዩ ትኩረት አድርገው እንዲደግፏቸው በዚሁ አጋጣሚ ማለት እፈልጋለሁ። የደሴ ከተማ አስተዳደር ወጣቶችና ስፖርት መምሪያ ኃላፊ አቶ ሰይድ አራጋው እንዳሉት ከተማ አስተዳደሩ ተተኪ ስፖርተኞችን ለማፍራት እየሰራ እንደሚገኝ ገልጸው በቀጣይ የስፖርት ማዘውተሪያ ስፍራዎች በተለያዩ አካባቢዎች እንደሚገነቡ አረጋግጠዋል። በስፖርት ምክር ቤት ጉባኤ እነዚህንም ልጆች ወጫቸውን ሸፍነን ጠርተን እውቅና እንሰጣለን። ለቤቢ ደግሞ ይህን ውጤት ስላስመዘገበ ልዩ እውቅና የምንሰጥ ይሆናል ማለት ነው። ስለዚህ ቀጣይ ቦታውን ተረክበህ በምታደርገው የግንባታ ሂደት የደሴ ከተማ አስተዳደር ወጣቶችና ስፖርት መምሪያ ከጎንህ እንደሆነ ላረጋግጥልህ እወዳለሁኝ። ይሄም ብቻም አይደለም፣ ከዚህም በላይ እንደግፋለን ማለት ነው። በመሰረቱ የኑሩንም ሲሰራበት የነበረውን ለላቀ ልማት አፍርሰናል። እሱ ደቡብ አፍሪካ ሆኖ እኛ ፕሮሰስ እያደረግን ቆይተናል። ስለዚህ የኑሩን በጎን ባጭር እንደዚሁ ያልቃል ማለት ነው። ወደፊት በሚደረጉ ውድድሮች ላይ የተሻለ ውጤት እንዲመጣ ተተኪ ስፖርተኞች ጠንክረው እንዲሰሩ አቶ ሰይድ አሳስበዋል።